የዛሬው ዜናችን ፈጣንና አሳሳቢ ክስተቶችን ይዞ ቀርቧል። ከሰሜን ወሎ አመራሮች መውጣት አንስቶ የሩሲያና ዩክሬን የጦርነት ግንኙነት የቅርብ ጊዜ ዜናዎች፣ በአባይ ግድብ ላይ እስከ ኬንያ የተላለፈ ጠንካራ መልእክት ድረስ ሁሉም ዝርዝር ጉዳዮች በጥቂት ደቂቃዎች ውስጥ ይጠብቅዎታል። የሰሜን ምዕራብ እዝ አዛዥ ሌተር ጄኔራል አሰፋ ቸኮለ ዕጣ ፈንታ ምን ሊሆን ይችላል? በወልዲያ ምን እየተካሄደ ነው? በሙጃ ከተማ ያለው ሁኔታስ ምንድን ነው? ከሁሉም በላይ ደግሞ የፋኖ ኃይል ያወጣው የቅርብ ጊዜ መግለጫ ምንን ያመለክታል? መልሱን አሁኑን ያገኛሉ። አብሮን ይቆዩ። ከወልዲያ ከተማ አቅጣጫ የሚወጡ ሪፖርተሮች እንደሚያመለክቱት የሰሜን ወሎ ዞን አመራሮች ወታደራዊ ኃይሎችና የጦር መሳሪያዎች በመያዝ ከተማዋን ለመቆጣጠር ወደ ሐራና ጭራ አቅጣጫ ተጉዘዋል። ምንጮች እንደገለጹት ይህ የሆነበት ምክንያት የፋኖ ኃይሎች ከተማዋን ሊቆጣጠሩ ይችላሉ በሚል ስጋት እንደሆነ ተገልጿል። በተያያዘ ዜና የሰሜን ምዕራብ እዝ አዛዥ ሌተር ጄኔራል አሰፋ ቸኮለ ከኃላፊዎቻቸው ጋር በተያያዘ በቁጥጥር ስር እንደዋሉ ሪፖርተሮች አውጥተዋል። ይህ ሁኔታ ቀደም ሲል በሰመራ ከተማ በተካሄደ ግምገማ ላይ በራያ ቆቦ አካባቢ ስለተማረከው የጦር መሳሪያ ከፍተኛ ትችት ካስተናገዱ በኋላ መሆኑን ምንጮች ያመለክታሉ። የቅርብ ጊዜ ዘገባዎች እንደሚያጠቁሙትን በዛሬው ዕለት የጦር መሳሪያዎችንና ወታደራዊ መጥፋትን ተከትሎ ሌተር ጄኔራል አሰፋ ቸኮለ ለተጨማሪ ውይይት ተወስደዋል። በተጨማሪም በስራቸው ባሉ የበታች አመራሮች መካከል አለመግባባት መኖሩንም የተገለጸ ሲሆን እነዚህ አመራሮች ሌተር ጄኔራል ማዕረግ ሊነጥቃቸው እንደሚችል የሚል ስጋት እንዳላቸው ተገልጿል። በአፋብኃ ሸዋ ጠቅላይ ግዛት እዝ ስር በሚንቀሳቀሰው አስቴ ጉማ ተራራ ክፍለ ጦር እና በመንግስት ኃይሎች መካከል በተለያዩ አካባቢዎች ግጭት መከሰታቸው የፋኖ አደረጃጀት አስታውቀዋል። መግለጫው የውጊያዎቹ ዝርዝር ሁኔታዎችን እና ውጤቶችን አትቷል። በመግለጫው መሰረት በመስከረም 14 ቀን በይፋት አውራጃ እና አንጻኪያ ገንዛ ወረዳ መቅደሳ እና አራባቱ በተባሉ ቦታዎች ላይ የመንግስት ኃይሎችን እንቅስቃሴ ማድረጋቸው ተገልጿል። ፋኖ እንዳስታወቀውም በእነዚህ አካባቢዎች ከጠላት ኃይሎች ጋር በመዋጋት ከፍተኛ ጉዳት እንዳደረሰም ገልጿል። በመግለጫው አክሎም በአፋሶ፣ አጋምሶ፣ አባ እና ዝላይ በሚባሉ አካባቢዎች የኮማንዶ ጦር እንደገጠሙና የፋኖ ወታደራዊ ብቃትም እያደገ መሆኑን አመልክቷል። በአሰለሌ ቀለበት ወንበር በአምቦ 08 ቀበሌ በሚገኝ ምሽግ ላይ ጥምር ኦፕሬሽን በማካሄድ በጠላት ኃይል ላይ ከፍተኛ ጉዳት እንዳደረሰ መግለጫው ገልጿል። በተጨማሪም የአፋሕድ ወሎ ቤተ አማራ ጠቅላይ ግዛት እዝ የጽናት ክፍለ ጦር መስከረም 9 ቀን ከምሽቱ 4 ሰዓት ጀምሮ የፀሐይ መውጫ ከተማ መቆጣጠሩን አስታውቋል። በመግለጫው መሰረትም በምሽጉ ላይ የደረሰውን ጉዳት የሚያሳይ ቪዲዮ ከዜናው ጋር እንደሚታይም ተገልጿል። ነገር ግን እኛ ዩቲዩብ ቪዲዮ እንድናሳይ ስለማይፈቅድልን ወደ ቴሌግራም ቻናላችን በመሄድ ይመልከቱ። በወንበርማ ብርጌድ የህዝብ ግንኙነት መምሪያ በበኩሉ እንደተገለጸው የቆምጥ ሻለቃ መሪ የነበሩት ሻለቃ አባይ አንዱዓለም በቅርቡ በተደረገው ውጊያ ህይወታቸው አጥተዋል። መግለጫው የሻለቃው ወታደራዊ ታሪክና የተለያዩ ግንባሮች ላይ ተሳትፏቸውን ያብራራል። ሪፖርቱ እንደሚያመለክተው የቀድሞ የልዩ ኃይል አባል የሆኑት አባይ አንዱዓለም የአማራ ህዝብና ሀገር ለመከላከል ከተለያዩ ውጊያዎች ላይ ተሳትፈዋል። በወንበርማ ወረዳ ሽንዲ ከተማ አካባቢ ለወጣቶች ታጋዮች ወታደራዊ ስልጠና በመስጠት ቀዳሚ እንደሆነም ተገልጿል። መግለጫው የተለያዩ ኦፕሬሽኖችን ዘርዝሯል። ከእነዚህም መካከል ነሐሴ 2016 ዓ.ም በማርቆማ የተደረገውን ኦፕሬሽን፣ ታህሳስ 2017 ዓ.ም በዋርቂ ተራራ ላይ የተደረገውን ውጊያ እንዲሁም በየካቲት ወር 2017 ዓ.ም በሸንዲ ከተማ የደረሱ ግጭቶች ተጠቅሰዋል። በሪፖርቱ መሰረት ሻለቃው በቁጭ ከተማ፣ በቆጥላና በያይሻል ግንባር እንዲሁም በወይንማ ቀበሌ በተደረገው ግጭት ተሳትፈዋል።
የወንበርማ ብርጌድ ባወጣው መግለጫ መስከረም 13 ቀን ከጠዋቱ 12 ሰዓት ጀምሮ በሽንዲ ከተማ በተካሄደው ውጊያ በኋላ ሻለቃ አባይ አንዱዓለምን ሕይወታቸው ማለፉ ተረጋግጧል። በውጊያው በርካታ የመንግስት ኃይሎች መሞታቸውንና መቁሰላቸውን መግለጫው ዘግቧል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ዘመቻ አርበኛ አደም አሊ አባ ናደው በሚል ስያሜ የጀመረውን ወታደራዊ ዘመቻ አመልክቶ መግለጫ አውጥቷል። መግለጫው በተለያዩ አካባቢዎች የተካሄዱ ውጊያዎችንና በፋኖ በኩል የተመዘገቡ ውጤቶችን ዘርዝሯል። በመግለጫው መሰረት ዘመቻው ከመስከረም 14 ቀን ጀምሮ በሰሜን ወሎ ዞን ጉባ ላፍቶ ወረዳ፣ በደቡብ ወሎ ዞን ወረባቦ ወረዳ እና በሌሎች አካባቢዎች ተካሂዷል። በተለይም በቅሎ ማነቂያ፣ በቢስቲማ ከተማ እና በዙሪያ ከፍተኛ ውጊያ መደረጉ ተጠቁሟል። በተጨማሪም በቢስቲማ ከተማ ሙሉ በሙሉ በፋኖ ቁጥጥር ስር ለማስገባት ከፍተኛ ጥረት እየተደረገ እንደሆነ ተገልጿል። በውጊያዎቹ የጦር መሳሪያዎች መማረካቸውን እና ከፍተኛ ጉዳት በወታደራዊ ኃይሎች ላይ መድረሱን የፋኖ አደረጃጀት አስታውቋል። ከተማረኩት መሳሪያዎች መካከል ሞርተር፣ ብሬን፣ ክላሽ እና ስናይፐር እንዲሁም የተለያዩ ወታደራዊ ቁሳቁሶች ይገኙበታል። በተጨማሪም የፋኖ ኃይሎች በወንዳች ከተማ እና በድልብ አካባቢ ቁጥጥር ስር ማድረጋቸው ገልጸዋል። በአማራ ፋኖ ሚኒሊክ ዕዝ የተሰጠ መግለጫ እንደሚያመለክተው የግዳን ወረዳ ዋና ከተማ የሆነችውን ሙጃ በኃይሉ ቁጥጥር ስር መግባቱ ተገልጿል። በተጨማሪም የመንግስት ኃይሎች ከሙጃ ከተማ ወደ ወልዲያ አቅጣጫ ለመሄድ ሲሞክሩ በሙጃና በድልብ መካከል ባለው አካባቢ ከፍተኛ ውጊያ እየተካሄደ እንደሆነ መግለጫው ያስረዳል። በአካባቢው የድሮን አሰሳም በከፍተኛ ሁኔታ እየተደረገ መሆኑን በመግለጫው ላይ ተጠቁመዋል። በአፋብኃ ምስራቅ አማራ ቀጠና የቴዎድሮስ ዕዝ አካል የሆነው የኢንጂነር ክበር ተመስገን ብርጌድ ለደንበጫ ከተማና አካባቢዋ ነዋሪዎች ማስጠንቀቂያ ሰጥቷል። በመግለጫው መሰረት ብርጌዱ በደንበጫ ከተማ እየተካሄደ ያለውን የሊዝ ጨረታ እንደማይቀበለው ተገልጿል። በዚህ ምክንያት የከተማዋ ማህበረሰብና በጨረታው ለመሳተፍ ያሰበ አካል ከዚህ ሂደት እንዲቆጠብ አሳስቧል። ማንኛውም ተጫራች በሂደቱ የሚሳተፍ ከሆነ በቡድኑ በኩል እርምጃ እንደሚደረግበት በመግለጫው አስታውቋል። ወደ ውጭ ዜና ስንሄድ የሩሲያው ፕሬዝዳንት ቭላዲሚር ፑቲን እንደተናገሩት በአጠቃላይ 700,000 የሚደርሱ የሩሲያ ወታደሮች በልዩ ወታደራዊ ዞን በሚገኘው የውጊያ መስመር ላይ ተሰማርተው ከዩክሬን ጋር እየተዋጉ ይገኛሉ። ይህ ቁጥር ከዚህ በፊት ከተገለጹት የሩሲያ ወታደሮች ብዛት ከፍ ያለ መሆኑን ያመለክታል። በኬንያ የፓርላማ አፈ ጉባኤ ሞሰስ ዋታንጉላ እና በኬንያ የግብፅ አምባሳደር መካከል በታላቁ የህዳሴ ግድብ ዙሪያ ውይይት ተደርጓል። አፈ ጉባኤው ሞሰስ ዋታንጉላ ግብፅ ከኢትዮጵያ ጋር ያላትን የውሃ አጠቃቀም ውዝግብ በአካታችነት ውይይት እንድትፈታ ጠይቀዋል። ውዝግቡ በዘላቂነት ሊፈታ የሚችል በጋራ በመከባበር እና ሁሉንም የተፋሰሱን ሀገራት በማሳተፍ እንደሆነ ዋታንጉላ ገልጸዋል። ዋታንጉላ አክለውም ግብፅ በኢትዮጵያ ላይ ብቻ ከማተኮር ይልቅ ሁሉንም የተፋሰስ ሀገራት ለውይይት ጠረጴዛ እንድትጋብዝ ጥሪ አቅርበዋል። የተናጠል እርምጃዎችም ቀጠናዊ ውጥረትን ሊያባብሱ ይችላሉ በማለት አስጠንቅቀዋል። በበኩላቸው የግብፅ አምባሳደር ሐቲም ሆስቲ ኬንያ በኢትዮጵያ ታላቁ ህዳሴ ግድብ የምርቃን ስነ ስርዓት ላይ መሳተፏን ግብፅም ማሳዘኗን ገልጸዋል። ውድ አድማጭ ተመልካቾቻችን ሰሚ ቲዩብን ላይክ፣ ሼር፣ ሰብስክራይብ በማድረግ የበኩሉን ግዴታ ይወጡ። ወደ ድሮ አቋማችን እንደተዘጋው ቻናላችንን ማሳደግ ስለሚኖርብን ሁላችሁም በምትችሉት አቅም ሰፖርት አድርጉን። ሐሳብ አስተያየቶቻችሁን ኮሜንት ላይ አጋሩን። መስተካከል አለበት የምትሉትን ነገር ሁሉ እንድናስተካክል ኮሜንት በማድረግ ሐሳቡን ያጋሩን። ሰብስክራይብ በማድረግ ግዴታውን ይወጡ እንላለን። እስከ ቀጣይ ዜናችን ድረስ ሰላም ሁኑልን።